ሰላም ተማሪዎች እንደምን ቆያችሁ? እኔ መምህር ተረፈ ነኝ። ዛሬ የምንማማርበት የትምህርታችን ርዕስ የ11ኛ ክፍል ጂኦግራፊ ዩኒት 4 ፖፑሌሽን ፖሊሲ ይሆናል። ፖፑሌሽን ፖሊሲስ ኦር ወይም ደግሞ የስነ ህዝብ ፖሊሲ ምን ማለት ነው? ምን አይነት ፖሊሲ አለ የሚለውን እናያለን። 4.1 ፖሊሲስ ኦን ፖፑሌሽን ግሮዝ ኤንድ ሶሺዮ-ኢኮኖሚክ ዴቨሎፕመንት። ይህ ማለት በህዝብ ቁጥር እድገት ላይ ፖሊሲ ያስፈልጋል። ለምሳሌ አንዳንድ ሀገሮች የህዝብ ቁጥራቸው በጣም ከአቅማቸው በላይ ከሀገሪቱ አቅም በላይ ከሆነ አንቲናታልስ ፖፑሌሽን ፖሊሲ ይጠቀማሉ። ነገር ግን በአንጻሩ ሌሎች ሀገሮች ደግሞ የህዝብ ቁጥራቸው እያነሰ ወይም አማውንት ኦፍ ፈርቲሊቲ እየቀነሰ ከሄደ ደግሞ ፕሮናታልስ ፖፑሌሽን ፖሊሲ ይጠቀማሉ። ሌላው የህዝብ ቁጥሩ በሶሾ ኢኮኖሚክ ዲቨሎፕመንት ላይ የሚያመጣው ኔጋቲቭ ኤንድ ፖዚቲቭ ኢምፓክትም ታይቶ ፖፑሌሽን ፖሊሲ ይቀረጻል ማለት ነው። ፖፑሌሽን ፖሊሲ ምን ማለት ነው? ፖፑሌሽን ፖሊሲ ማለት it is a series of government declaration ነው። በመንግስት ራቲፋይ የሚደረግ የሚቀረጽ ዲክላሬሽን ነው። it may be choice and measures ማስተካከያም እንደማለት ነው። measures done openly or implicitly to impact population number, growth, distribution and composition። ስለዚህ ፖፑሌሽን ፖሊሲ ማለት በመንግስት የሚቀረጽ ዲክላሬሽን፣ ቾይስ፣ ሜዠር ነው። እነዚህም የሚደረጉት ደግሞ ኦፕንሊ በግልጽ ሊሆን ይችላል ወይም ኢምፕሊሲትሊ ሊሆን ይችላል። ዋና ዓላማው ግን ምንድነው? ቱ ኢምፓክት ፖፑሌሽን ነምበር፣ ፖፑሌሽን ግሮዝ፣ ፖፑሌሽን ዲስትሪቢዩሽን እና ፖፑሌሽን ኮምፖዚሽንን ባላንስ ለማድረግ ለማመጣጠን ነው ዋና ዓላማው። ፖፑሌሽን ፖሊሲ ሲቀረጽ የራሱ የሆነ ኢምፓክት አለው፣ ኢንፍሉዌንስ ያመጣል። ለምሳሌ ኢት ኢንፍሉዌንስስ ኢንዲቪጁዋል ኤንድ ፋሚሊ ዲሲዥን። ለምሳሌ የግለሰቦችንና የፋሚሊ ዲሲዥን አለ። ያ የግለሰብና የፋሚሊ ዲሲዥን በሀገሪቷ በምታወጣው ፖፑሌሽን ፖሊሲ ኢንፍሉዌንስ ይደረጋል ማለት ነው። ለምሳሌ ሜሬጅ ኤንድ ቻይልድ ብሪንግ፣ ስለ ጋብቻና ሰዎች እስከ ስንት ልጅ ነው መውለድ ያለባቸው፣ ይሄ ነገር በፖፑሌሽን ፖሊሲ ሊወሰን ይችላል። አንዳንድ ሀገሮች አንድ ሰው ከሁለት ልጅ በላይ መውለድ የለበትም የሚል ፕሮናታሊስት ፖፑሌሽን ፖሊሲ ሊቀርጹ ይችላሉ። አንዳንድ ሀገሮች ደግሞ ሰዎች እንዲወልዱ የሚያበረታቱ አለው፣ ሳብሲድ የሚያደርጉ ሀገሮችም ይኖራሉ ማለት ነው። ሌላው ጆብ አሬንጅመንት ላይ የራሱ የሆነ ኢንፍሉዌንስ አለው። ሬዚደንስ ላይ የራሱ የሆነ ኢንፍሉዌንስ ይኖረዋል ፖፑሌሽን ፖሊሲ። ኮር ኦብጀክቲቭ ኦፍ ፖፑሌሽን ፖሊሲ የሚባሉት ዋና ዓላማ የሚባሉት የፖፑሌሽን ፖሊሲ አንደኛው ቱ ፕሮሞት ኢኮኖሚክ ዴቨሎፕመንት ነው። አንድ ሀገር ፖፑሌሽን ፖሊሲ ሲቀርጽ ፕሮናታሊስትም ሊሆን ይችላል፣ አንቲናታሊስትም ሊሆን ይችላል። የሀገሪቷን አቅም ካላት የህዝብ ቁጥር ጋራ ተመጣጥኖ ሀገሪቷ በኢኮኖሚ እንድታድግ ነው ዋናው ዓላማው። ቱ ፕሮሞት ኢኮኖሚክ ዴቨሎፕመንት ነው። ሁለተኛው ኮር ኦብጀክቲቭ ደግሞ ቱ ፕሮሞት ሶሻል ኤንድ ኢንዲቪጁዋል ዌልፌር ነው። ይህ ማለት የተለያዩ ማህበራዊ እና የግለሰብ የኑሮ ደረጃዎችን ከፍ ለማድረግ ችግሮችን ለመፍታት ነው ዓላማው የፖፑሌሽን ፖሊሲ። ኢትስ ሂስቶሪካል ኬ ፎከስ ከዚህ በፊት የነበረውን ስናይ ሂስቶሪካል ኬ ፎከስ ወዝ ፕሮናታሊስት ነበረ። ከዓመታት በፊት አብዛኞቹ ሀገሮች የሚከተሉት ፕሮናታሊስት ነበረ። ያ ፕሮናታሊስት ፖፑሌሽን ፖሊሲ ደግሞ ምንን ሪስትሪክት ያደርግ ነበር? ኢሚግሬሽን ወይም ሰዎች ወደ ሌላ ሀገር እንዳይሄዱ ይገድብ ነበረ። በአንጻሩ ደግሞ ኢት ስቲሙሌት ኢሚግሬሽን ሰዎች ደግሞ ከሌላ ቦታ እንዲመጡ የሚያደርግ ነበረ ፕሮናታሊስት። ወይንም ደግሞ የሀገሪቱ ደግሞ ፈርቲሊቲ ሬት እንዲጨምር የሚያደርግ ነበረ ከቻይና እና ከአንዳንድ ሀገሮች ውጭ ማለት ነው። አሁን ግን የዓለም ህዝብ ቁጥር በጣም እየጨመረ ከመሆኑ ጋር ተያይዞ ኢትስ ከረንት ሜጀር ኮንሰርን አንቲናታሊስት ነው። አሁን ያለው ፖፑሌሽን ፖሊሲ ወይም ሀገሮች የሚከተሉት በብዛት አንቲናታሊስት ነው። ይህ አንቲናታሊስት ፖፑሌሽን ፖሊሲ ደግሞ ከሌላ ሀገር የሚመጡትን ይገድባል። በአንጻሩ የውልደት መጠንንም እንደዛው ይገድባል። በት ኢንካሬጂንግ ሪዲስትሪቢዩሽን ኤንድ ፕሮሎንጂንግ ሰርቫይቫል ሰዎች ግን ወደሚመቻቸው ሀገር ሂደው እንዲሰሩ ያበረታታል ማለት ነው። ስለዚህ እንደ አጠቃላይ ሁለቱን የፖፑሌሽን ፖሊሲ አይነቶች ስናይ ፕሮናታሊስት ፖፑሌሽን ፖሊሲ ብዙ ጊዜ አሁን በአደጉ ሀገሮች የሚተገበር ነው። የህዝብ ቁጥራቸው እንዲጨምር ይፈልጋሉ። ፈርቲሊቲን ኢንካሬጅ ያደርጋሉ። ሰዎች ከሌላ ቦታ መጥተው እንዲሰሩ ያበረታታሉ። ነገር ግን ዜጎቻቸው ወደ ሌላ ሀገር እንዲሄዱ አይፈቅዱም ማለት ነው ፕሮናታሊስት። አንቲናታሊስትን ስናይ ግን የህዝቡ ቁጥር ከሀገሪቱ አቅም ጋራ የማይመጣጠን ከሆነ
ወይም ደግሞ ሀገሪቷ ያላት የተፈጥሮ ሀብት ያለውን የህዝብ ቁጥር መመገብ ማኖር የማያስችል ከሆነ አንቲናታሊስት ፖፑሌሽን ፖሊሲ ይጠቀማሉ። ዋና ዓላማው የአንቲናታሊስት ፖፑሌሽን ፖሊሲ ፈርቲሊቲን ዲስከሬጅ ማድረግ ነው። ስለዚህ በዚህ መሰረት የፖፑሌሽን ፖሊሲ ፕሮናታሊስትም አንቲናታሊስትም የራሳቸው የሆነ ኢፌክት ኦር ኢምፓክት አላቸው። ለምሳሌ አንቲናታሊስት ፖፑሌሽን ፖሊሲን ስናይ የራስ የሆነ ኢምፓክት አለው። ለምሳሌ ዳይሬክት ኦር ኤክስፕሊሲት ኢምፓክት አለው። ኢንዳይሬክት ኦር ኢምፕሊሲት ኢምፓክትም አለው። ዳይሬክት ኤክስፕሊሲት ኢምፓክት ማለት የሆነ ቀጥታ የሚታይ ኢምፓክት ማለት ነው። ኢንዳይሬክት ኦር ኢምፕሊሲት ማለት ደግሞ የማይታይ ቀጥተኛ ያልሆነ ኢምፓክት ነው ማለት ነው። ከዳይሬክት ኢምፓክቱን ስናይ የአንቲናታሊስት ፖፑሌሽን ፖሊሲ ገቨርንመንት አክሽንስ ቴክን ፎር ዲሞግራፊክ አውትካም ነው። የመንግስት አክሽን ምን ላይ ነው የሚያተኩረው? ዲሞግራፊክ አውትካም ላይ አክሽኑ ወይም እርምጃው ይወሰዳል ማለት ነው። ገቨርንመንት ቴክ አክሽን ኦር ገቨርንመንት አክሽን ቴክን ፎር ዲሞግራፊክ አውትካም። ይህ ማለት ምን ማለት ነው? ፕሮቫይድ ፍሪ ፋሚሊ ፕላኒንግ ሰርቪስ፣ ነፃ የቤተሰብ ምጣኔ አገልግሎት መስጠት። ይሄ ዳይሬክት ኦር ኤክስፕሊሲት ኢፌክት የሚባለው ነው የፖፑሌሽን ፖሊሲ። ስፔሻሊ አንቲናታሊስትን አሁን የምናየው ኢንክሪዝ ታክስ ፎር ኢች አዲሽናል ቻይልድ፣ ተጨማሪ ሰዎች ተጨማሪ ልጅ በወለዱ ቁጥር የታክስ መጠናቸው አብሮ ስለሚጨምር ስለዚህ ፈርቲሊቲ መጠናቸውን ወይም የሚወልዱትን ልጅ መጠን እንዲቀንሱ ነው። ሌላው ማይግሬሽን ለው ነው ያለው። ይሄ ማይግሬሽን ለው ኢሚግሬሽንን ሪስትሪክት ያደርጋል። ምን ማለት ነው? ሰዎች ከሌላ ቦታ እንዲመጡ ወይም ከሌላ ሀገር መጥተው እንዲገቡ አይፈቅድም። ሌላው ሬይዝ ዘ ኤጅ ኦፍ ሜሬጅ ነው። ይሄ ማለት ደግሞ ሰዎች ትዳር የሚጀምሩበትን የእድሜ ዘመን ከፍ ማድረግ ነው። ስለዚህ እነኚህ ምንድናቸው? ገቨርንመንት አክሽን ቴክን ፎር ዲሞግራፊክ አውትካም ነው ወይም ዳይሬክት ኦር ኤክስፕሊሲት ኢፌክት ኦር ኢምፓክት የሚባሉ ናቸው። ሌላው ኢንዳይሬክት ኦር ኢምፕሊሲት የሚባለው ቀጥተኛ ያልሆነ ወይም በተዘዋዋሪ ነው ይሄኛው ኢምፓክት የሚኖረው። ዲሲዥንስ ኤንድ አክሽንስ ኦፍ ገቨርንመንት ኢንዳይሬክትሊ ሃቭ ሳም ዲሞግራፊክ ኢፌክት። የመንግስት ውሳኔና አንዳንድ ተግባሮች ኢንዳይሬክትሊ ዲሞግራፊክ ኢፌክት ይኖራቸዋል። ለምሳሌ ኮምፑልሳሪ ሰከንዳሪ ኤዱኬሽን ሪስትሪክት ቻይልድ ሌበር። ለምሳሌ ኮምፑልሳሪ ሰከንዳሪ ኤዱኬሽን የግድ ነው። ለሱ ደግሞ ሰዎች የሚያወጡት ወጪ ስለሚከብዳቸው ስለዚህ የትምህርት ወጪን ሰዎች ግዴታ መማር እንዳለባቸው መንግስት ያስገድዳል። ሰዎች ደግሞ የሚማሩበትን የትምህርት ወጪ በመፍራትም ብዙ ከመውለድ እንዲቆጠቡ ነው። ሪስትሪክት ቻይልድ ሌበር ምን ማለት ነው? አሁንም መንግስት ለምሳሌ መንግስት ሊቀጥር የሚችለው የሰራተኛ ብዛት ይሄ ብቻ ነው ብሎ ሲወስን ሰዎች በራሳቸው ስራ መፍጠር የማይችሉ ከሆነ ብዙ ልጅ ከመውለድ ሊቆጠቡ ይችላሉ ነው። ሊሚት ሳይዝ ኦፍ ሃውስ፣ የመኖሪያ ቤት ለምሳሌ መንግስት ሊወስን ይችላል። ስለዚህ የመኖሪያ ቤት ሳይዙ ሊሚት ከተደረገ ደግሞ ብዙ ሰው ብዙ ልጆች ማኖር ስለማይችል ሰዎች ብዙ ከመውለድ ሊቆጠቡ ይችላሉ ማለት ነው። ፕሮሞቲንግ ፊሜል ኤጁኬሽን ኤንድ ራይዝ ስታተስ ኦፍ ውሜን ነው። ሌላው ደግሞ የሴቶች እንዲማሩ ማበረታታት ዜን ሴቶች ስታተሳቸው ከፍ እንዲል ከባሎቻቸው ከወንዶች ጋራ እኩል ዲሲሽን ውሳኔ መወሰን እንዲችሉ ማስቻል። ያ ሲሆን ደግሞ የፈርቲሊቲ መጠን ይቀንሳል ተብሎ ይታሰባል ማለት ነው። የመጨረሻው ፕሮቫይድ ኦልድ ኤጅ ሴኩሪቲ። ለምሳሌ በእድሜ ለገፉ ሰዎች መንግስት ደህንነታቸው ሴፍቲያቸው ተጠብቆ እንዲኖሩ ያስችላል። ይህ ማለት ኦልድ የሆኑ ሰዎች ሌላ አዳልት የሆነ ኬር እንዲያደርጋቸው እንዲንከባከባቸው አይፈልጉም ማለት ነው። ይህ ማለት ስፔሻሊ አሁን እንደኛ ሀገር ሰዎች ልጅ ሲወልዱ በኋላ ይጦረኛል፣ ይንከባከበኛል በማለት ነው ልጅ የሚወልዱት። ግን ምንድነው እድሜያቸው ከሄደ በኋላ መንግስት የሚንከባከባቸው ከሆነ ግን ብዙ ልጅ ከመውለድ ይቆጠባሉ እንደማለት ነው። ኢንዳይሬክት ኦር ኢምፕሊሲት ኢምፓክት ማለት ይሄ ነው።